ለኗሪ ምቹ ለአገር ገጽታ ታብሮ የሚሰራ በቀን በማታ ኢትዮጵያ ተምሳሌ ቅርብ ነውና ድምፃችን ይሁን ለብልጽግና። በሕገ መንግስቱ ላይ የጋራ ማንነት መብቶችም ተደንግገዋል። የግል መብቶችም በሚገባ ተደንግገዋል። እነሱን ተግባራዊ ለማድረግና ለማስፈጸም ግን ተቋማት ያስፈልጋሉ፣ አደረጃጀቶች ያስፈልጋሉ። ሕገ መንግስቱ ላይ ስለተቀመጡ እነዛ መብቶች ተግባራዊ ሊደረጉ አይችሉም። ስለዚህ እነዚህ ወደ ፖሊሲ መቀየር አለባቸው፣ ወደ እቅድ መቀየር አለባቸው፣ ወደ ስትራቴጂ መቀየር አለባቸው። ከዛ በኋላ ወደ ተገባ ውጤታማ አደረጃጀት መቀየር አለባቸው። የፌዴራል መንግስቱ የሚፈጽማቸው አሉ፣ የክልል መንግስታት የሚፈጽሟቸው አሉ፣ ከዛ በታች ያሉ የመንግስት መዋቅሮች እና ሌሎች ተቋማት የሚፈጽሟቸው አሉ ማለት ነው። ስለዚህ ተቋም ከሌለ፣ አደረጃጀት ከሌለ፣ የሚያስፈጽም አካል ከሌለ፣ ውጤታማ አሰራሮች፣ አዋጆች፣ ደንቦች፣ መመሪያዎች ከሌሉ ሕገ መንግስት ላይ ስለተቀመጡ ብቻ የሚተገበሩ አይሆንም ማለት ነው። እዚህ ላይ መገንዘብ ያለብን ቋንቋ ተብሎ በተደጋጋሚ የሚነሳው ነገር ለምን ቋንቋ ላይ መንጠልጠል እንደተፈለገ አይገባኝም። ቋንቋ የህዝቦች የጋራ ማንነት ነው። ለአስተዳደራዊ አመቺነት ሲባል ተቋማት አንድን ቋንቋ መርጠው ሊገለገሉበት ይችላሉ። ይሄ ደግሞ በህዝብ ፍላጎት የሚመሰረት እንጂ ቋንቋን ከአደረጃጀት ጋር አደረጃጀትን ከቋንቋ ጋር ማገናኘት እጅግ በጣም ተገቢ አይደለም የሚል እምነት ነው ያለኝ። በዚህ መንገድ በኢትዮጵያ በሕገ መንግስቱ ላይ የተደነገጉ የትኞቹም መብቶች ለማስፈጸም የሚመቹ ተቋማት ተገንብተዋል የሚል እምነት አለን። የተቋማቱ ውጤታማነት በየጊዜው እያደገና እየተሻሻለ መሄዱ እንደተጠበቀ ሆኖ በየደረጃው ባሉ አደረጃጀቶች እየተጠናከሩ እየተተገበሩ ይሄዳሉ እነዛ መብቶች የሚል እምነት አለኝ ማለት ነው። ለኗሪ ምቹ ለአገር ገጽታ ታብሮ የሚሰራ በቀን በማታ ኢትዮጵያ ተምሳሌ ቅርብ ነውና ድምፃችን ይሁን